ተናገሪ። እዚህም ከፈለግሽ ተናገሪ። ህልም ያለበት ህልም ይናገር ብሎ የሚለው ተናገሪ። እኔ ባለቤቱ ስላለሁ መጥፎም ቢሆን እንኳን ራሱ ለጥቅሜ ነው፣ ለጥቅማችን ነው። ጌታ መጥፎ አይደለም የተወረወረ ነገር። መጥፎም ቢሆን ለጥቅማችን ነው። መጥፎም ቢሆን ተናገሩ። እግዚአብሔር ለሰዎች በዓላማ ነው የሚናገረው። የወንጌል ስራ ሲሰራ አይናችሁ ደም የሚለብስ ካላችሁ አምሶሪ ምንም እናደርጋችሁ አንችልም። ወንጌል ግን ይቀጥላል እና ለወንድሞቼ ጸልዩላቸው እባካችሁ። ለዳኒ ጸልዩለት፣ ለሜሎ ጸልዩለት፣ ለኤፍሬም። እንዴት ነሽ እህትዬ? ጌታ ይመስገን። ኤርምዬ ሰላም ላንተ ይሁን። ሰላም እናንተ ይሁን። ጌታ ይመስገን ደህና ነኝ፣ እግዚአብሔር ይመስገን። ዋው በውስጥ ጽፌልክ አላየከውም። በሜሴንጀር ምን ጽፌል ነበር አይደል ነው? እስኪ ሃይ በይ ልከሽዋል ሜሴጁ? እኔ ጃላበት ይሁን አላቅም። አዎ ጌታ ሳይቶኛል በጣም ብዙ ነገር። ከዚህ በፊትም ብዙ ጽፌልሃለሁ ድሮ፣ ግን መልካም ነገር ነው። በምን በሜሴንጀር ተናገሪ። እዚህም ከፈለግሽ ተናገሪ። ህልም ያለበት ህልም ይናገር ብሎ የሚለው ተናገሪ። እኔ ባለቤቱ ስላለሁ መጥፎም ቢሆን እንኳን ራሱ ለጥቅሜ ነው፣ ለጥቅማችን ነው። ጌታ መጥፎ አይደለም የተወረወረ ነገር። መጥፎም ቢሆን ለጥቅማችን ነው። መጥፎም ቢሆን ተናገሩ። እግዚአብሔር ለሰዎች በዓላማ ነው የሚናገረው። ተናገሪ፣ ችግር የለው። እሺ ምንድነው ያየሁት መሰለክ? አንድ 3 ሳምንት ምናምን ሆኖታል። ጌታ በሚያውቀው ጸልይልሃለሁ ኤርምዬ። በጣም ነው የምወድህ፣ በጣም ነው የምጸልይልህ። አለው አረግዬ፣ አንዴ መልእክት እኮ ነግረሽኛል እንደዚሁ ከጌታ ዘንድ። እስራኤል አይደል ያለሽው አረግዬ? አዎ ፓስተር ጸባዖት ጋር። ያ ተባረክ። የምወደው አገልጋይ፣ የምወደው ፓስተር። እውነት ነው። እና ምንድነው ያየሁት መሰለክ? በጣም ተራራ ላይ ነው። ተራራ ላይ ሆኖ ግን ረዥም አስፋልት፣ በጣም ቀጭን አስፋልት ነው። በጣም የሚያምር አስፋልት፣ እንደዚህ መንገድ እንደዚህ ይማርካል። በጣም ያምራል ይመስለኛል። እና እኔ ላይ ነው ያለሁት፣ አንተም ላይ ነው ያለከው። እና ከዛ በላይ ደግሞ ከጎኑ ጋር ደግሞ ሩቅ የሆነ ኮረኮንችማ ቦታ ደግሞ ላይክ እንደ ሲና በረሃ አይነት ነገር ሆኖ ግን ተራራው ማዶ ለማዶ ነው። እና እኔ እናንተ ያለንበት ተራራ ግን በጣም የሚያምር ተራራ ሆኖ ያው እንደነገርኩ ጽድት ያለ አስፋልት ነው ይመስለኛል። እና እንደዚህ ጎንና ማለት ጥግ ለጥግ ስለሆነ ማዶ ለማዶ ስለሆነ ኃይለኛ ድንጋይ ይወረወራል ይመስለኛል። እና መንገዱ መንታ ነው። እኔ እናንተ ያለንበት ላይክ መንታ ሆኖ በጣም የጠራ ነው። እና ኃይለኛ ድንጋይ ነው። በጣም ልሙጥ ድንጋይ፣ በጣም ሊነሳ የማይችል ማለት ነው። በቃ ሀገር የሚያክል ድንጋይ ነው። ትልቅ ድንችን ልክ እንደሱ አይነት አንድ ድንች፣ ልሙጥ ድንች እንደ ድንጋይ ስትስለው ማለት ነው። ከዛ ያ ነገር ይወረወርና ልክ እኔ ያለሁበት አካባቢ ነው የሚወድቀው ይመስለኛል። እና አንተ ከዛ ጋር ስለሆን ልክ እኔ ጋር አምልጦ ከሄደ አንተ ጋር ነው በቃ እንኳን አንተ በቃ ሀገር እንኳን የሚሰለጥቅ ነው ድንጋዩ ይመስለኛል። እና በጣም ተሸክመው ነው የሚወረውሩብክ፣ ወንዶች ናቸው። እንጨፈልቀዋለን ብለው ነው የወረወሩት፣ አንተ ላይ ነው። ከዛ እንጨፈልቀዋለን ብለን ሲወረውሩበት መንታ እንጨት የሚመስል ግን በጣም ጠንካራ ድንጋዩ በጣም እሱን ጠርምሶ ነበረ መሄድ የነበር። ግን ይሄ እንጨት ግን ለካም እንጨት ነው እንጂ ብረት ነው ውስጡ ይመስለኛል። እና እዛ ላይ ያርፋል። እኔ እግሬ ላይ ነው። እኔን አይደለም፣ ለእኔ አይደለም የወረወሩት፣ እኔን አልፎ አንተ ጋር ሊመጣ ነው። ከዛ አየሁትና በጌታ በኢየሱስ ስም በፍጹም ወንድሜን አያገኘውም ብዬ ስጸልይ እንትን ይሆናል፣ ድንች ይሆናል። እና ያ ድንች ግን በጣም ቀላል ድንቹ ቀላል ድንች ነው። ረዥም ማለት የስፋቱና የርዝመቱ በጣም እኔን አልፎ ከኔ ቁመት አልፎ የሚሄድ ነው። ግን ቀላል ድንች ይሆናል ይመስለኛል። ይሆን አሁን እንኳን ድንች እንደዚህ ስመዝነው በጣም ሚዛን አለው። ግን ያኛው ግን በጣም በቃ በጣም ስስ የሆነ ማለት ነው። እንደ ወረቀት ይሆናል። እንዴት ደረቀ እላለሁኝ እኔ ብቻዬን። እንዴት ሊደርቅ ይችላል እያልኩኝ በጣም እየተገረምኩኝ፣ ከዛ እግዚአብሔርን በፍጹም የተወረወረው ነገር የተወረወረውን ወንድሜን አላገኘውም ብዬ ለእግዚአብሔር ክብር ስሰጥ ተራራ ላይ አንተ ቀና ብለህ ስታየኝ እና ልክ አይተኸው ገብቶሃል እንደተወረወረ፣ ግን እኔ እናንተ ተግባብተን
ቀና ብለህ አይተን እኔ እግዚአብሔርን ሳመሰግን አንተ በፈገግታ አይንህን ወደ አባት ስታቀና አየሁኝ። አሜን አሜን አሜን። እና የሚወረወረው ነገር የተወረወረውም አላገኘህም፣ የሚወረወረውም አያገኝክም እልሃለሁ ይመስለኛል። አዎ በጣም ጸልዩልኝ ብዬ የምለው ይሄ ነው። በጣም የሚገርም ነው። ከ2 ሳምንት በፊት ነው ያየሽው? አዎ ከ2 ሳምንት እህቴ ብዙ እህቶች አሉ እንደዚህ የሚጸልዩ ይህን አይነት መልእክት የነገሩኝና በጣም ነው የሚገርመው። እንዳንቺ አንዲት እህት ከአሜሪካ ሀገር ከ2 ሳምንት በፊት ድንጋይ ወርዋሪዎቹን ሰዎቹን ሁሉ ጭምር ነው ያሳያት ጌታ። እነዛ ሰዎች ጌታ ኢየሱስ ምስክር አንዳቸውንም ምንም አልበደልኳቸውም። በጣም እግዚአብሔር ሴት ናት፣ ስሟን አልናገርም፣ እነዛን ሰዎች አልናገርም። ድንጋይ የሚወረውሩት የአረባ ሀገሯን ሊባኖስ ሀገር የነበረችዋንም ሴት ወደ ጌታ የመጣችዋን እህት አስተውሉ። በበደልኩበት እኔ በድያለሁ ነው ብዬ ይቅርታ የምጠይቀው እና በጣም አልነግርም አልችኝ። ንገሪኝ አልኳት። ሰዎቹን ሁሉ ነው ጌታ ያሳየኛለች። እኔ ሰዎች ህልም ንገሩኝ ብዬ ስል ዝም ብሎ ህልሙን ለመስማት ብቻ አይደለም። ፋናይ እና ህልሙን ንገሩኝ ብዬ ስል ህልሙን መንገር ብቻ አይደለም። ህልሙን ስትነግሩኝ የጌታ መሆኑና አለመሆኑን የእግዚአብሔር መንፈስ በውስጤ ኮንፈርም ያደርግልኛል እና አሁንም ጸልዩልኝ እሺ። ድንጋይ ውርዋሮ ከቅርብ ከሩቅ ነው፣ ከሁለቱም ማለት ነው እና ጌታ እግዚአብሔር ዘመንሽን ይባርክ። ምንድነው ጥፋቴ ብያለልም። ልብ በሉ፣ ያ እባብ ከተመታ በኋላ የተፈጠረውና እየተፈጠረ ያለውን ነገር እዩት። አስተውላችሁት ከሆነ ማለት ነው። ያ ወርቅማ እባብ ከተመታ በኋላ የተፈጠረውና እየተፈጠረ ያለውን ነገር እዩት። በጣም ነው የማዝነው። በጣም ነው የማዝነው ለነሱ ነው፣ ለኔ አይደለም። ለወርዋሪዎቹ ማለት ነው። ለወርዋሪዎቹ አዝናለሁ። በልባቸው ለሚጠሉኝ አዝናለሁ። ጌታ ሲጠራ ሰውን ራሱን ተማምኖ ነው የሚጠራ። ሌሎቹስ እሺ በውጭ ያሉ ቢወረውሩ ባልገረመኝ። በጣም ይገርመው አረግዬና ያቺ የአሜሪካዊቷ እህት ሪካርድ አርጋ ልካልኝ ነበረና በኋላም ላይ ያወራኋት ነው። በመጀመሪያ ያወራኋት ከዛ ሪካርድ አርጋ ላክችልኝ። አዎ ምን አማራጭ አለኝ? ሰላምዬ ምን አማራጭ አለኝ? ባለቅስ እኔ ለነሱ ነው ማለቅሰው። ድንጋይ ውርዋሮ ወገኖች እንዳይደውሉልኝ፣ ከዓለም ዙሪያ ያሉት ሁሉ እንዳይደውሉልኝ፣ እንደናንተ አይነት ቅንና የእግዚአብሔር ሕዝብ የሆናቸው ወገኖቼ የሌለኝን መልክ ሰጥተው በውስጥ ጭምር የሚያወሩ ማለት ነው። ማለት ሰዎች እንዳይደውሉ ሰዎችን ነው ከኔ ለመነጠል የተሄደው ርቀት ማለት ነው። አሁን
ብዙዎቹ አኩርፈውኛል። ይሄንን የሚያደርጉ ሰዎች ለምን እንደሆነ እነሱ አያውቁትም። በእርግጥ የተነሳው ወጀብ አብሮ ነው የወሰዳቸው። ያ እባብ ሲመታ የሚወደኝን የማገለግለውን ህዝብ የሚወደኝን ህዝብ ከነድካሜም ከነበርታት የሚወደኝን ህዝብ አትደውሉለት ብሎ ማለት ምን ማለት ነው? እኔ እኮ ሰው ቢደውል ለኔ ድካም ነው እንጂ የሚሆነው ሌላ አይደለም። ግን በዚህ ነው ያልክ ማለት ነው። ውርዋሮ በጣም ከአሜሪካ ሀገር ሀረግዬ ከእስራኤል ያቺ እህት ከሊባኖስ አሁን በቅርብ ጌታን የተቀበለች ማለት ነው። ግን የትኛውም የሚወረውሩት ነገር እኔን አልጎዳኝም አይጎዳኝምም። አንዲት እህት ይሄን ተናግሬ ወደ ፕሮግራም ልገባ ነው። አንዲት እህት ፈረንሳይ ነው የምትኖረው እና ከዛሬ ስንት ዓመት በፊት አንድ ህልም ነገረችኝ። ከጌታ የሆነ ህልም ነውና ኤርሚ እባክህ አንድ ነገር እያየሁ ነው። ከአራቱም የምድር ማዕዘናት ድንጋይ ላይ ይወረወርብሃልና አንተ መስታወት በሚመስል ቤት ውስጥ ነው ያለው። ይወረውራሉ፣ ዝም ብሎ መስታወቱን ነው የሚመቱት። መስታወቱ ግን አይሰበርም። ዝም ብሎ ኳኳሽ የሚል አይነት ድምፅ ሰማለሁ እንጂ አይነካህምና ከፊት ለፊት የጌታን ስራ ስትሰራ አጠገብ ያሉ ሰዎች ሁሉ ጭምር ነበሩ ሲወረውሩ የነበሩት ብላለችኝ። ጌታ ኢየሱስ ምስክር። የዛሬ 3 ዓመት አካባቢ ማለት ነው። ሪከርድ ተደርጓል። ሪከርድ አድርጋ ልካልኛለች በውስጥ ማለት ነው። እና ፕሊስ አለችኝ። የሙሉ ወንጌል ቤተክርስቲያን የጸሎት አገልጋይ የነበረች ናት። አሁን ፈረንሳይ ሀገር ውስጥ ነው የምትኖረው። በቤተክርስቲያን ውስጥ ታገለግላለች። እጅግ የተወደደች እህት ናት። ልክ እንደናንተ እንደና ሀረግዬ እንደ ወንድሞችን በጣም ማለት ነው። እና ኦኬ ስለዚህ መንፈሳዊ ውጊያ ነው፣ መንፈሳዊ ጦርነት ነው። እኔ አሁን ውጊያ ውስጥ እንዳለሁ ነው የማውቀው። ለእናንተ ቲክቶክ ላይ ገብቶ ማውራት ምናምን ነገር መስሎ ከታያችሁ አይደለም። መንፈሳዊ ውጊያ ውስጥ ነው ያለ ነው። እንዳትረሱት። ያ እባብ ከተመታ በኋላ ሀፕን ሊሆን እንደሚችል የጌታ የነገረኝን አንዳንዱን ያልተናገርኩትኝ ምን ብዬ ልናገር? ሰው ራሱን ባለመጠበቅ ስር ያሉ ሰዎች ሲጎዱ ነደፋቸው። አንዳንዶቹ በመረብ ውስጥ ገቡለት ባለማስተዋል። ኤርሚያስን የሚጎዱ መስሏቸው ወይ ደግሞ አገልግሎቱን የሚያስቆሙ መስሏቸው ነገርኳቸው። ወንድሞች እናቶች አትላላጡ። እንደዚህ አይነት ሰዎች ኤርሚያስን አታስቆሙትም። ለምን? ጌታን የጠራኝ በልብ ቅንነት ነው የማገለግለው። በልብ ቅንነት ነው የማገለግለው። ማንንም ለመበደል ብዬ ሆን ብዬ አልሄድም። በፍጹም አላደርግም። በጌታ ያገኘኋቸው ወንድሞቼና እህቶቼ ክፋታቸው መስማት አልፈልግም። የማናቸው ነው አይደል? ኖቫዬ ታስታውሳለህ አይደለ? እንደውም አንድ ጸሎት ላይ በጣም ነበር የእግዚአብሔር መንፈስ ያስቃተተኝ የነበረውና አንዳንድ ሰዎች ባለፈው ላይ የጸለይከው ጸሎት ውስጥ እንደዚህ ብለህ የተናገርከው ነገር ነበረ፣ ልክ እንደ ፕሮፌቲክ አይነት ሜሴጅ ብለው ያሉ ማለት ነውና እኔ አሁንም ቢሆን እዚህ ላላችሁ ሰዎች ራሳችሁን ጠብቁ። እሺ፣ ከአብሯችሁ ካሉ ሰዎች ጋር ከቅርበት ከምትገለገሉም ሰዎች ጋር ማለት ነው። የእግዚአብሔር ሐሳብ ካለበት ድንጋይ ውርዋሮ አለ። ወይኔ አልልም፣ ለቅቄም አልሄድም። ቲክቶኩን ለቅቄ እንድሄድ ነው የፈለጉት። አልሄድም። በእውነት ተስፋ ቁረጡ። አልሄድም። እግዚአብሔር ክሊር አድርጎ ተናግሮኝ ነው የመጣሁትኝ፣ ላገለግል ነው የመጣሁትኝ እና ሁሉ ነገር አይወራም።
ሐረግዬ ድንጋይ ይወረወራል አለች። ከየት እንደሚወረወር አታውቀውም። ድንጋይ ይወረወራል። ግን የአሜሪካዋ እህት ከየት እንደሚወረውሩ ወርዋሪዎቹ ማን እንደሆኑ የሰራዊት ጌታ እግዚአብሔር አይኖቿን ገልጦ ያሳያት። ለእኔም አስቀድሞ ጌታ የተናገረኝ በኮንፈርሜሽን የመጣውን በነግራችሁ እያንዳንዳችን ከቲክቶክ ላይ ተንወጣለን። አልነግራችሁም። ለእነኛ ሰዎች ጸልይላቸዋለሁ። የአባቶች አምላክ ቀኙና የፊቱን ብርሃን ያብራላቸው። ይሄ ውርዋሮ በጣም ነው የበዛው። በጣም ሄርሚዬ ያ ማለት አሁን አንተ ተናግረኸዋል። ማንም አያስቆምህም፣ ወደ ቀኝም ወደ ግራም አትይ። ከዚህ በፊት ምንድን ነው ያየሁት የነበረው ቢራ ያስጨብጡሃል ሰዎች ይመስለኛል። እና ቢራ ይዘክ ጠጣው ይሉካል። ልክ ከፊት ለፊት ደግሞ በጣም የሆነ ሜዳ ላይ ይመስለኛል፣ ሳር ቦታ ነው፣ ዳቦ አለ። እኔ ትላንትናም እንደዚ አይነት ነገር ለራሴ አይቻለሁኝና ያን ዳቦ ለሰዎች ልታድል ነው፣ ለኔ ቢጤዎች ልትመግብ ይመስለኛል። የኔ ቢጤዎች አሉ ፊት ለፊትህ በዚህ በሳጥራ ምናምን ነገር ሆኖ በስጦታ ዕቃ አይነቶች ምናምን ሆነው ተቀምጧል። እና ይዘህ አንተን ነው የሚጠብቀው ዳቦ። ለእኔ ቢጤ ተቀምጠዋል እዛ ፊት ለፊት ለእነሱ ልታደርስ ነው። እና ግን እዚህ ጋር ደግሞ ቢራ ሰጥተውክ አንተን ሳይክ የሆነ በሌላ በአንደኛው አይኔ ሳይክ ላይክ እንደ ሰካራም ነገር ልትሆን ያልክ ይመስለኛል። ግን ፊት ለፊት ላይ ያለውን ዳቦ ሳይ ደግሞ የነቃህ ነገር ይመስለኛል። እና የትኛው ጋር ልሁን እያልክ ልብህና አይንህ እንትን ይላል ይመስለኛል፣ ይባክናል። ከዛ ፊት ለፊት ያለውን አየከው እና በቃ ይሄኛውን ቢራውን ይዘዋል፣ ጨብጠኸዋል። ቢራውን ትተህ የሆነ እኔ አንዳንዴ ፓስተሬ ያውቃል የሆነ ከማየው ላይ ሌላ ነገር አያለ። ህልም ከሆነ ከህልም ላይ ራያ ያለውኝ እና ይሄኛውን ላይክ እንደ ሰካራም የሚመስለውን ሰው አንተው ነህ ራስህ፣ ግን ራስህ በራስህ እየፈረድክበት በቃ አልፈልግም ብለህ ቢራው የተከፈተውን ቢራ ሳትጠጣው ፊት ለፊት ወደ ተዘጋጀው ዳቦ ትሄዳለህ። ለእኔ ቢጤ ልታድል ይመስለኛል። እና ምንድነው የምለው እኔ በእውነት በቃ ጥሪ ያለበት ሰው ግድ ነው ማለት። እኔ አሁን ፓስተር ጸባዖት በጣም የእግዚአብሔር ጥሪ ያለበት በጣም በቃ ድንቅ ሰው ነው። እኔ 10 ዓመት ነው እሱ ጋር ማለት ነው። እና መልካም ወንድም መልካም አባት ነው። ደግሞም የእግዚአብሔርን ድምፅ የሚሰማ ነው። እና ግን ይወረወራል፣ ግን የሚሰራው ስራ ስላለ እያሸነፈ እየተወ እየሄደ ነው። ገብቷል። አሁን የሆነው ብዙ የተወረወሩ ነገሮች ስላላገኙት ነው። ስላልተወረወረበት አይደለም፣ አልሰማም ስላላቸው ነው። እና በእውነት እዚህ ያለ ነው የምንጸልየው ለእንደዚህ አይነት ሰዎች። እኔ የምጸልይላችሁ ጀሮአችሁ ይደፈን ነው ጌታ በሚያውቀው። እኔ ለፓስተሬ በቃ የነገር ጀሮ ይዘጋ ነው የምለው። ስለዚህ ጀሮህን ዝጋ። ፊት ለፊት የተዘጋጀልን ብዙ የኔ ቢጤዎች አሉ የምታድላቸው። ወደዛ ተዘርጋ። ተባርክልኝ። ዳቦን ወደ መስጠት ነው የሄድኩትኝ። ያው እንደጠጣው እኮ ስንት ነገር ነው በስር የሚሰጠኝ፣ የሚያንገዳግድ እንዳልቆም የሚያደርግ አጠገቤ ካሉ ሰዎች ማለት ነው። ከሩቅ ቢሆን አይገርመኝም። አጠገቤ ካሉ ሰዎች ይሄንን የሚያደርገው ማን ነው? ሰይጣን ነው። እና ለጌታ ክብር ይሁን። ትናንትና በዚህ ሰዓት አካባቢ ከሚስቴ ጋር አንድ ቦታ ነበርንና ውብዬ አንድ ቃል ላከችልኝ ከአውሮፓ። በጣም የምሰማት የእግዚአብሔር ሴት ነች። ውቤ የብርኬ እጮኛ ማለት ነው። በጣም የምሰማት የእግዚአብሔርን ድምፅ የምትጸልይልኝ ከጌታም ዘንድ ያየችውን የምትነግረኝ አይታ ምነግራኝ ራሱ ባለማስተዋል ራሱ አንዳንድ ነገሮች ላይ በባለፉት ዓመታት ገብቼ ተጎድቼበታለሁና ትናንት ላከችልኝ አንድ ቃል በዚህ ሰዓት አካባቢ። ከዚህ ሰዓት ወደፊት ትንሽ ሄድ ይላል ይመስለኛል። በዚህ ሰዓት ወይ ከዚህ ሰዓት ወደፊት ማለት ነው። እስራኤል እንዲህ በል ብሎ የሚል ነበር። ሰዎች በእኛ ላይ በተነሱ ጊዜ አይገርምም? አሁን ከሀረጋ አንቺ የምትኖሩ እስራኤል ነው ብዬ የምትኖረው አይ ቲንክ አውሮፓ ውስጥ ነው ሀገር እንደሆነ እንዳልሳሳት ብቻ። እና ጌታ እግዚአብሔር ይባረክ። እና መልእክቱን ላከችልኝ።
እንዳነበብኩት ከሚስቴ ጋር እየነዳን ነበረ መንገድ ላይ አሜን ያልኩትኝ ቅዱስ ቃሉን አንብቤ ሊመጣ ያለው ነገር በደንብ ስለሚያሳውቅ ኮቴው ስለሚያስታውቅ ማለት ነው። ውብዬ እንደዚህ ላከችልኝ የስተርዴይ ማለት ነው። 9:30 ላይ ነው የላከችው፣ 9:30 ማለት ነው። አሁን ካለንበት 1 ሰዓት በፊት ነው የላከችልኝ። ጌታ ከኛ ጋር ባይሆን እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ አይገርምም? ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳሉን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር፣ በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያንም ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው ብሎ የሚለውን የእግዚአብሔርን ቃል ላከችልኝ። መልእክት እንደሆነ ገብቶኛል። ተራ ነገር እንደማታወራ ስለማቃት ማለት ነው። ተራ ነገር እንደማታወራ ስለማቃት አሜን አልኩኝ። ከዛ አይ ቲንክ ምሳ ነገር እየበላ ነበር ከሚስቴ ጋራ ደወለችልኝና በዚሁ አቅጣጫ ላይ ነው የነገረችኝ። እግዚአብሔር በህልም ይናገራል፣ እግዚአብሔር በቅዱስ ቃሉ ይናገራል። ትናንትና በዚህ ሰዓት ማለት ነው ሰዎች በእኛ ላይ በተነሱ ጊዜ እኔ ያለፈውን አይደለም እየምላቸው አሁን በፊት ለፊታችን ላይ ባለ ኃይለኛ ወጀብ ይነሳል። የሚነሱት በእኔ ላይ ነው። የሚነሱ ሰዎች አንዳች አልበደልኳቸውም። ልብ በሉ። በዛ ሰዓት ላይ እንዳትናወጡ፣ እንዳትደነግጡ፣ እንዳትሯሯጡ፣ ጸጋችሁን እንዳጥሉ። እባቡ ተመቷል። ሲመታ ከሩቅ ሲያቀታው ከቅርብ ጀምሯል። የእግዚአብሔር ሕዝብ ራሳችሁን ጠብቁ፣ መንፈሳችሁን ጠብቁ። የሆነ የተጠነሰሰ ሴራ አለ። ኤርሚያስን ገፍጥሮ ከቲክቶክ ነቅሎ ከቲክቶክ ለማውጣት ማለት ነው። ከየአቅጣጫው ነው ድንጋይ የሚወረወረው፣ ከየአቅጣጫው ነው የጌታ መልእክት እየመጣልኝ ያለው። ከሊባኖስ፣ ከአውሮፓ ሀገር፣ ከውቤ፣ ከአሜሪካ ሌላኛይቱ፣ ያው ከእስራኤል ደግሞ እህቴ ሐረግዬ ማለት ነው። ለራሴ በግል እግዚአብሔር የሚናገረኝ ከኢትዮጵያ ያሉ ወንድሞችና እህቶች በጣም ብዙ የሚነግሩኛሉ። ይሄ ድንጋይ ውርዋሮ በተለይ በጣም ነው ይበዛሉ። እና ጸልዩ። አይ ዲቦራ የምን መውጣትማ የለም ግን ጸልዩልን። ከሩቅ ሲያቅተው ታውቃለህ፣ ከሩቅ ሲያቅተው ከሌላ አቅጣጫ ሲያቅተው በራሴ ወገን ቴንኪዩ በራሴ ወገን ቴንኪዩ ወገኖች ተባረኩ። እሺ ሀጃ ነው ሀጃ ነው። ሀጃ ማለት ጉዳይ ማለት ነው። ሰላም ናችሁ? የእግዚአብሔር ብሩካን፣ የእግዚአብሔር ሰላም ይብዛላችሁ። በጣም ነው የምወዳችሁ በእውነት። እዚህ ፕላትፎርም ላይ እየተደረገ ያለው እኛን ያስገርመናል፣ እኛን ያስደንቀናል። ለጠላት ግን እሳት ነው። ሁላችንም ይህንን ማስተዋል አለብን። የበለጠ ደግሞ አንድ ነገር እኔ የማስተውለው ነገር አለ። ጳውሎስ በፊት በሚያሳድድበት ሰዓት ያሳድዳል እንጂ ማንም ጠላት አልሆነበትም ነበረ። ኢየሱስ ክርስቶስ ከተገናኘው በኋላ ግን ጠላቶች በዙበት፣ ከውስጥም ከውጭም። እርምዬ እኔ ልነግርህ የምፈልገው ነገር ቢኖር ገና በዘመኑ አግሪጳዎች ፊት ትቆማለህ። የዘመኑ አግሪጳዎች ገና በታላላቆች ፊት ወንጌልን ትሰብካለህ። ድንጋዩ ደግሞ ዛሬም ይኖራል፣ ነገም ይኖራል። አውራቂስ ቢነሳ ትሻገራለህ እንጂ ሳትሻገር አትቀርም። አንተና ከአንተ ጋር ያሉትም ምንም አይሆኑም። አውራቂስ ይነሳል፣ ምንጊዜም ይነሳል። ስለዚህ እግዚአብሔር አምላክ በነገር ሁሉ ከአንተ ጋር ይሁን።
ትናንትና የሆነ ነገር ተናግሬ ነበር፣ ስራ ቦታ ስለነበርኩኝ ስልኬን በሜሴጅ ላይ አስቀምጬልሃለሁ አግኝኝ ስላልከኝ እሱን በዋትስአፕ ብንገናኝ በጣም ደስ ይለኛል። እኔ ይችን እድል አግኝቼ ስለተናገርኩ ራሱ በጣም ደስ እያለኝ ነው። ምክንያቱም ከእናንተ ውስጥ የሚፈልቀው ነገር ሌላውን ይገነባል፣ ሌላውን ይባርካል፣ ለሌላው ደግሞ ጠላት ይሆናል። ገና ከዚህ በበለጠ ሚስጥር ይገልጣችኋል እግዚአብሔር። ገና ከዚህ በበለጠ ክብር ሲጨምር ደግሞ ጠላት ይበዛል። በጠላት ላይ ደግሞ ኃይልን የሚሰጥ እግዚአብሔርና እግዚአብሔር ብቻ ነው። እሱ ከእናንተ ጋር ይሁን። ከዚህ በላይ ማውራት አልችልም። ባወራ ደስ ይለኛል። ብዙ ሰዎች እንደሚጸልዩልህ አውቃለሁ። እኔም ጸልዩልኝ ስትል እየሰማው ከሚጸልዩልህ አንዷ ነኝ። እውነት ነው፣ እውነት ነው። አሁንም እግዚአብሔር በጠላቶችህ ላይ ጠላት ያደርግህ። በነገር ሁሉ ከእናንተ ጋር ይሁን። ሰላም ሆኑ። ደውልልኝ ፕሊዝ። እደውልልሻለሁ። እሺ ኔት ቤካ ወንድምነት ቴንኪው። ወደ ልጆቼ ጋር ሴሬሞኒ ፕሮግራም ልገባ ነው። ጸጋ ይብዛላችሁ። ተባረኩ። እንገናኛለን። በነገራችን ላይ ወንድሞቼ እህቶቼ እዚህ ያላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ ስለመጣችሁ። ግን አንድ ክፍል ላንብብ። አሁን ወንድምነት እያወራ አንድ የመጽሐፍ ቅዱስ ክፍል ወደ ውስጥ ይመጣልና ትዝ ይላችኋል። ሐዋርያው ጳውሎስ በታሰረበት ጊዜ አንድ ክፉ ንጉሥ ተነስቶ ነበረ፣ ኒሮ የሚባል በጣም ክፉ፣ ጨካኝ፣ አደገኛ ማለት በታሪክ ውስጥ እንደሱ ብዙ ጭፍጨፋዎችን ያደረገ ንጉሥ የለም እና ሐዋርያ ጳውሎስ በእስር ቤት ሆኖ ለጢሞቴዎስ የጻፈው ሁለተኛው መልእክት ላይ ምዕራፍ 4 ቁጥር 14 ላይ እንደዚህ የሚል ሐሳብ አገኛለሁና እኔንን አንድ ወንድማችን ሲያስተምር ሰምቼ አወስ ላይክ በጣም ነበር እንትን ያልኩት ወንድሞቼ እናቶቼና እግዚአብሔር አምላክ ቸር ነው። በነገራችን ላይ የሚሰራ ሰው በቃ ሁል ጊዜ ላይክ አታክ ሊያደርገው የሚነሳ በቅናት ይሁን በምንም አይነት በሆነ አጋጣሚ ብቻ ላይክ ካለበት ነገር ለማስወጣትና ለማስወገድ የሚነሱ ከውስጥም ከውጭም ይኖራሉ። አምናለሁ። የታመነ ነገር ነው፣ ይታወቃል። እና ለዚህ ነው ሐዋርያ ጳውሎስ ትዝ ይላችኋል በውስጥ በሐሰተኛ ወንድሞች ፍርሃት አለኝ ይላል። እና እንደዚህ አይነት ነገሮች ይፈጠራሉ፣ በሐሰተኛ እህቶችም ጭምር። ኦኬ እሺ፣ ክፍሉን በጌታ ስም አነባለሁ። እንደዚህ ያለ አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። ከባድ ነው አይደል ወንድሞቼ እናቶቼ? አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። ሐዋርያ ጳውሎስ ቂመኛ አይመስልም? አሁን በዚህ ንግግሩ አይመስልም? ሐዋርያ ጳውሎስ እንዴት ነው? ሐዋርያ ጳውሎስ አገልጋይ ሆኖ እንዴት ይህን ነገር በውስጡ በልቡ ይዞ ቆይቶ እንደዚህ እኮ አድርጎብኛል ግን ጌታ ምናምን ብለው እንዴት ይላል ሊያስብል ይችላል። ግን አይደለም። የሆነን ሰው ስትጎዱ እንዳይመስላችሁ በእርቅ ነገሩ ቢያልፍ በይቅርታ ነገሩ ቢያልፍ የጎዳችሁት ጉዳት ግን ከውስጡ አይጠፋም። ለዚህ ነው በጣም ጥንቃቄ እናደርግ ይገባል። ስፔሻሊ ክርስቲያኖች፣ በተለይ በጌታ ያላችሁ ክርስቲያኖች፣ በጌታ የሆነን እኛ ክርስቲያኖች ሰው ላይ የሆነ ጉዳት ከማድረሳችን በፊት ዊ ሃቭ ቱ ኬርፉል ይቀመጣል። ለምን መሰላችሁ? ከኛ ስለማይጠበቅ ነው። ስለ ዳንን ኦኬ፣ በብርሃን ውስጥ ስላለን በእግዚአብሔር መንፈስ የምንመራ የእግዚአብሔር ልጆች ስለሆንን ንግግሮቻችን ይከብዳል። እውነቴን ነው የምላችሁ። እኔ ሳምበዲ ከኛ ወገን ካልሆነ ከአንድ አሕዛብ ምንም ነገር ብባል ምንም ላይ አይመስለኝም። ምንም ነገር ነው ላይ ተች ማያደርገኝ ወደ ውስጤ የማይገባው ለምን ከተባለ በቃ ሰውየው ወዶ አይደለም ወይም ደግሞ እሷ ወዳ አይደለም ብዬ ስለማምን ስላልዳነች። ነገር ግን ከዳነች ሰው ከዳነች ሴት ከዳነች እህት ከዳነ ወንድም ግን ንግግር እጅግ በጣም ይከብዳል። በጣም ከባድ ነው። በጣም ከባድ ነው ወንድሞቼ እናቶቼ፣ በጣም ከባድ ነው። ጥንቃቄ ያስፈልገዋል። ለዚህ ነው ሐዋርያ ጳውሎስ አንጥረኛው እስክንድሮስ ስፔሲፊክ አድርጎ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። እኔ ኤርማያ ላይ ሰዎች ሲነሱ በጣም ነው የሚያሳፍረው። ምን አደረገ? ወንጌል እየሰራ እኮ ነው። ምን አደረገ?
በቃ ስለ ኢየሱስ ምስክር ሆኖ መጣ። በቃ አለቀ። ወንጌል ሰባኪ ነው፣ ወንጌል መስካሪ ነው፣ አለቀ። በዚህ ሰው ላይ ሊነሱበት ዘንድ ይገባል ብዬ አላምንም። በጣም ልብ ነው የሚሰብረው በነገራችን ላይ። ከዛስ እንደዚህ አለ። ምንድነው ጉዳት አድርሶብኛል ብለህ ስትል መልእክታችንን እጅግ ተቃውሟልና አንተም ከእርሱ ተጠንቀቅ ይለዋል። ደግሞ አይገርማችሁ? ምንድነው የአንጥረኛው እስክንድሮስ ያደረገው ነገር ሲባል በቃ ወንጌል እንዳይሰበክ መልእክቶቻቸው እንዳይደርስ እንቅፋት ሆነዋል። እንቅፋት የምትሆኑ ወንድም እህቶች ካላችሁ ዞር በሉ። በቃ ምንድነው? በቃ ዞር በሉ። ሰው ዝም ብሎ ዞር ብሎ የራሱን ነገር አያደርግም። ምን ችግር አለው? በቃ ይቻላል እኮ ምን ችግር አለው? በቃ እኔ ካልተመቸኝ እኔ መንገድ እንትን ብዬ እቀጥላለሁ፣ አለቀ እንጂ አታክ ለማድረግ ግን አይኬድም። እኔ በኢየሱስ እኔ ብቻ ነኝ። ከዛ እንደዚህ ያለ ሐዋርያ ጳውሎስ አንጀት ነው የሚበለው። በነገራችን ላይ በተከሰስኩበት ነገር የመጀመሪያ መከላከያዬን ላቀ ሲያቀርብ ማንም ሊያግዘኝ አልመጣም። ነገር ግን ሁሉም ትተውኝ ሄዱ። ይህን አይሆንባቸው ወይም አይጨርባቸው ይላል። እኔ ኤርሚያስ ብዙ ጊዜ አይታችሁ ከሆነ የኤርሚነት የወንድምነት እግዚአብሔር ምንም አያድርጋቸው፣ እግዚአብሔር አምላክ ይድረስ፣ ልባቸውን ይመልስ ብሎ ነው የሚጸልየው እና የጌታን ልብ ነው የሚያሳየው። ላይክ የክራይስት ማይንድ ነው ያለው። የክርስቶስ ልብ አለናል የሚለው ሐዋርያ ጳውሎስ። የክርስቶስ ልብ መኖር የምታውቁት ኖ ምንም አይሆኑባቸው፣ እኔ ክፋቸውን አልሰማም አያሰማኝ ነው የሚለው። ዲሲስ ክርስትና በቃ አለቀ። ቁጥር 17 ላይ ነገር ግን መልእክቱ በእኔ አማካይነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ ባጠገቤ ቆሞ አበረታኝ። ደስ አይልም? ኖ ችግር የለውም። በምንም አይነት ሁኔታ ላይ በየትኛውም አይነት መንገድ የተላከው መልእክት ሰዎች ጋር ሳይደርስ አይመጣም። በአሕዛብ ጆሮ ሳይደርስ በጨለማው ሰሎት ብርሃን ሳይሆን የምስራቹን ወንጌል ሳይሰሙ በጭራሽ አይቀሩም። የፈለገ እንቅፋት የፈለገ ወጥመድ ቢዘጋጅበት የፈለገ ማለት ነው። ድንጋይ ላይ ድንጋይ ደርባችሁ ተራራ ብታሳክሩት አንተ ተራራ ነው የሚባለው። በኤርሚ ፊት ምን ትሰራለህ ነው የሚባለው። አንተ ተራራ በኤፍሬም ፊት ምን ትሰራለህ ነው የሚባለው። አንተ ተራራ በዶክተር ሸዋል ፊት ምን ትሰራለህ? አንተ ተራራ በእህቶች በወንድሞች ፊት ምን ትሰራለህ? በቃ ደልዳላ ሜዳ ትሆናለህ። ይራመዱብሃል፣ ስራቸውን ይሰራሉ። ወንጌል ሰባኪነታቸውን በሙላት ያለ ፍርሃት በአሕዛብ መካከል ቆሞ ይናገሩታል። ይሄ ነው በቃ። ለዚህ ነው ሐዋርያ ጳውሎስ በመልእክቱ ለጢሞቴዎስ ነገር ግን አለ መልእክቱ በእኔ አማካኝነት መልእክቱ በኤርሚ አማካኝነት በሙላት እንዲሰበክና ለአሕዛብ ሁሉ እንዲሰሙት ባጠገቡ ቆሞ ያበረታዋል። ዴሊ ሁል ጊዜ። ከዚያስ ከአንበሳ መንጋጋ አዳነኝ። ፕሬዝ ዘ ሎርድ። ከአንበሳ መንጋጋ አዳነኝ። ጌታ ከክፉ ነገር ሁሉ ያድነኛል፣ ወደ ሰማያዊ መንግሥት በሰላም ያደርሰኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን ያል ሐዋርያ ጳውሎስ። እና አንዳንድ ጉዳቶች ከውስጥ አይጠፉም። ወንድሞቼ እናቶቼ፣ ክርስቲያን ናችሁ። you have to be careful ስፔሻሊ ጋስፐል ላይ ስፔሻሊ ታውቃላችሁ። እኔ በኤርሚነት ጉዳይ የተቀየሙኝ ሰዎች አሉ። ፎሎዋቸውን ሲያነሱ እኔም በልኪያቸው ያሰናበትኳቸው ሰዎች አሉ። ለምን ሲባል በቃ ወንድማችን የመጣው ወንጌል ለመስበክ ነው። እንቅፋት ለመሆን ግን በተወሰነ መንገድ ላይክ ሱን አታክ ለማድረግ የሚካሄድበት ርቀት ስለማይመቸኝ አይ ብሎክ ደም። በቃ እኔ የወንጌል ልብ ያለው ሰው ከኔ ጋር ህብረት እንዲያደርግ አልፈልግም። የወንጌል ልብ ያለው ሰው ከኔ ጋር አብሮ አንድ ቦታ ላይ መታየት ያለበት ብዬ አላምንም።
የተላክነው አንድ ነው፣ ወንጌልን ለፍጥረት እንድናደርስ ነው። እና ወንጌልን በቅነት የሚያገለግሉ ወንድሞች እህቶችን አታክ የምታደርጉ ረፉ። ፕላስ ደግሞ አንዳንድ ጊዜ እንደውም እንትንም ማለት እኔ በጨዋ ፋሚሊ ነው ያደግኩት። ጨዋን ያሳደገኝ አብሬ የበላሁትን ነገር በደንብ ነው ማሰቡ። አንድ ቀን አብሬ ከአንድ ሰው ጋር ከበላሁኝ አብሬ የበላሁት ያ ማዕድ ቢያንስ ሰውየው ለክፉ ነገር እንዳደረግ ያለክለኛል። ቢያንስ እንኳን ተው፣ ሌላ ነገር ተው፣ ይሄን ሰማያዊን ማዕድ ተውት። ይሄ ከምንም ጋር የሚወራደር ጉዳይ አይደለም። ይሄ ሰማያዊ ነው፣ ራይት? ከምድር ጋር የሚገናኝ ነገር አይደለም። በምድራዊ እንኳን ከአንድ ሰው ጋር ከአንድ ወዳጅ ጋር ማዕድ ቆረስ ይባላል በተለምዶ። እንደ አንድ ቀንም ቢሆን እኮ አብሬያት በልቻለሁ፣ አንድ ቀንም እኮ አብሬው በልቻለሁ ይባላል በሀገራችን። እሱ ነገር ቀረ እንዲህ። እኔ እኮ ክፉ እንዳልናገር አንድ ቀን የበላሁት ከሱ እጅ የበላሁት ነገር ይባላል እኮ። እሱ ነገር ቢያንስ እኛው ሲቀመጥ እንጂ መንፈሳዊነቱ ቢቀር አብረን አንድ ቀን የበላነው ያ አብረን ማዕድ የተቋረስናት ያችን ቀን እናስብ። ይሄ ደግሞ የሰማይ ማዕድ ነው። እና ወንጌል ላይ እንቅፋት ለመሆን የምትፈልጉ በቃ ወንድማችን በነፃነት ያገልግል፣ እህቶች በነፃነት ያገልግሉ፣ ወንድሞች በነፃነት የወንጌል ልብ ያላቸው ወንድም እህቶች በነፃነት ያገልግሉ። እንቅፋት ትሆንባቸው ፕሊዝ። እና የማይረሳ ነገር በአእምሯቸውና በልባቸው አታስቀምጡ። ነግሬያቸዋለሁ። ሐዋርያ ጳውሎስ እንደዚህ ብሎ ከተናገረ ቤካ ነገ መጥቶ እንደዚህ እኮ አድርገሽኛ ብሎ ቢል አንተ ቂመኛ እንዳትሉኝ፣ እኔ አንተ ቂመኛ አትበሉኝ። አይደለሁኝም። እኔ ጉዳት ካደረሽብኝ ጉዳት እኮ አድርሰህብኛል አድርሰሽብኛል ብዬ እናገራለሁ። ስለማይጠፋ ውስጤ ስለሚቀመጥ ማለት ነው። እና ንግግር የሆኑ ነገሮች ከባድ ናቸው። ጥንቃቄ ያሻዋል። ለምንም ነገር ወንድሞቼ እናቶቼ ጥንቃቄ ያሻዋል። ድንገት ኦኬ አፍ ሲያመልጥ ነው። አፍ ሲያመልጥ ፀጉር ሲመልጣል። እኔ እንኳን መልጫለሁ እግዚአብሔር ይመስገን። አፍ ሲያመልጥ ፀጉር ሲመልጥ አይታወቅም። እንደዛ አማርኛ ይልክ ነው። በጣም ጥንቃቄ ያስፈልጋል። ወይ ላይክ በጣም ኢሞሽናል ከሆናችሁ በተወሰነ መንገድ ዘጋግታችሁ ለመጥፋት ሞክሩ። ኢሞሽናል ስትሆኑ ለመራቅ ለመጥፋት ሞክሩ። ኢሞሽናል በሆናችሁ ጊዜ የተናገራችሁት ንግግር ምንም እንኳን ይቅርታ ጠይቃችሁ ከሰውየው ጋር ወይም ከእሷ ጋር ምናምን ብትፈቱ ጉዳዩ የተናገራችሁት ንግግር ግን ከአእምሮና ከልብ አይጠፋም። ምላስ አጥንት የላትም፣ ነገር ግን አጥንት ትሰብራለች። እወቁይንን ምላስ አጥንት የላትም፣ ነገር ግን አጥንትህን ከሽክሻ ሰባብራ ሺባ አድርጋ ታስቀምጣለች። በምላስ የተሰበረ ብራዘርዬ እህትዬ በወጌሻ አይጠገንም። በወጌሻ BMW 27 በቃ 27 ላይክ ፕራኒው ምናምን ነገር ብሰጥ አጠግንም ማንንም ሰው አንዴ ከምላስ ወጥቶ የሰበርከው ነገር እና ከባድ ነው። ወንድሞቼ እህቶቼ ፕሊስ ስፔሻሊ ወንጌል የሚያገለግሉ ወንድሞቻችንን አታክ ከማድረግ ተቆጠቡ። ስፔሻሊ አስምሬ እናገራለሁ። ልንገራችሁ፣ እንደው ተቀየሙኝ፣ በእናታችሁ ለመቀየሚያ የተዘጋጀ ሰው ቃል ተቀየመኝ፣ ዳር ያዝና ተቀየመኝ። እኔ በኤፍሬም ባለጊዜውና በኤርሚ አልደራደርም። በኤፍሬም ባለጊዜውና በኤርሚያስ ተናገርነቱ በኤርሚያስ አበበ አልደራደርም። ንካው፣ ሂዱ። እኔ ቲክታክ ፕላትፎርም ላይ በጣም መልደራደረባቸው። አሁን እንዴት ነው አንተ አበላልጠ ነው ጋር ኢየሱስም እኮ ወደ ደረቱ የሚያስጠጋው ነበረ፣ ዮሐንስን ማለት ነው አይደል? ዮሐንስን ወደ ደረቱ ያስጠጋ ነበር። ደግሞ ሶስቱን ይዟቸው ሄዶ ነበር ኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስ በአጸደ ሥጋ በምድር በነበረበት ጊዜ አይባላል። ጌታችን ኢየሱስ በምድር በነበረበት ጊዜ ሶስት ይዞቹ ከ12ቱ ማለት ነው። እና እኔም እንደዛ በጣም ሞር እንትን ብላችሁ ሰዎች አሉ። በመርሲ ነው አሁን ኮምፕሮማይዝ አላደርግም። በነገራችን ላይ በኤርሚና በኤፍሬም ግን አይኔን ነው ማላሸው። እና ዳኒን ፕሮቴክት አድርጉ። በዳኒ በጣም ፕሮቴክት አድርጉ። በነገራችን ላይ በጣም እና ወንጌል በሚሰሩ ወንጌልን በሚያገለግሉ
በማንም ኮምፕሮማይዝ አደረግም ስፔሻሊ ማለት ነው። እና በተለይ ወንጌል የሚሰሩ ወንድሞቼን ማንም ሰው አታክ ሊያደርጋቸው አልፈልግም። አሁን ኔቨር በጭራሽ ማለት ነው። ዳንዬን፣ ብሩኬን፣ ሜላን፣ ቴዳን እኔ በስም በጣም መጥራት ይችላለሁ። በስም መጠራቸው ልጆች አሉ። ዶንት ትራይ ቱ አታክ ዴም ኦኬ። ዶንት ትራይ ቱ አታክ ዴም። ዳግሻዬን የኔን ውድ ወንድሜን ኦኬ፣ ሜርሲን፣ ሌሎች ወንድሞች አሉ፣ ውቤን ኦኬ። ዶንት ትራይ በቃ በጭራሽ እንዳትሞክሩት፣ በጭራሽ እንዳትሞክሯቸው። ወንጌል ላይ የሚሰሩ ወንድመቶቼ ላይ ፕሊዝ ፕሊዝ። እና እባካችሁ እህቶቼ እዚህ ያላቸው ወንድሞቼ ደግሞ ዩ ሃቭ ቱ ቢ ቢኒ ሁላችሁም እዚህ ያላቸው ወንድሞቼ ፕሊዝ ለኤርሚ በጣም ጸልዩለት፣ በጣም ጸልዩለት። ይህ የነ አቡነ ጠገሮ መንፈስ አለ ተሰብስበው ድንጋይ ላይ ተቀምጠው ምናምን ነገር ፎቶ እየቀጠቀጡ እድሜ ልካቸውን ሲደግሙ የሚውሉ አሉ። እንዳይመስላችሁ ውጊያችን ከደምና ከስጋ አይደለም። ውጊያችን ከደምና ከስጋ አይደለም። ስጋ መቁረጥ ደም ማፍሰስ አይደለም። ከአየሩ ገዢ መናፍስት ጋር ነው። ኃይላት እኮ ነው። ኃይላት እያለ ሃይራርኪዎቹን ከፋፍሎ ነው የሚያሳዩ አይደል? ከእነርሱ ጋር ነው ውጊያችን። ሰው ኤርሚ ላይ የማይነሳ አይነት እንዴ መርፌ ሰክተው ሁላ ነው እንትን የሚደግሙት። እንዴ ትቀልዳላችሁ እንዴ? መርፌ ሰክተው ሁላ ወዝፌ ወቅተው ሁላ ነው የሚደግሙበት እንትን የሚሉት ወዘገሙ ዘገሙ ዘደገምቱ ምናምን ነገር ይመስላል። ብሩኬ ላይ ምንድነው እሱ መርፌ ፎቶ ላይ ወቅቶ ሁላ ነው እንትን የሚደግሙት። ትቀልዳ ዳኒ ላይ ፎቶ ላይ ወቅቶ ምናምን ነው የሚደግሙት። ትቀልዳለ እንዴ? ዳጊ ላይ ሜርሲ ላይ እንዳይመስላችሁ ወንድሞቼ እናቶቼ፣ በጣም ከባድ አደገኛ የጦርነት ቀጠና ውስጥ እኮ ያለው በኤፍሬም ላይ ፎቶ ላይ መርፌ ወቅቶ ነው የሚደግሙት። አሁን መገለጥ እያወራሁ እኮ አይደለም፣ ስለ መገለጥ አይደለም ማውራው፣ ሪያሊቲ ፋክት ነው ማውራው። በቃ አሁን ያለውን ነገር ነው እያወራችሁ ያሉት ወንድሞቼ እናቶቼ። እና አደገኛ ነው፣ አደገኛ ነው፣ በጣም አደገኛ ከባድ ቀውጥ የሆነ ውጊያ ውስጥ ነው ያለ ነው ሁላችንም ማለት ነው። ጸልዩ፣ በጣም ጸልዩ። አደገኛ ነው በጣም እንዴ። አላያችሁም? ፈለገ መሐመድ ባለፈው እኔ ትናንትና ቪዲዮ እያሳችሁ ነበር አይደለም እንዴ? ወንድምየው በኤፍሬም በሚናገርበት ጊዜ የእግዚአብሔር መንፈስ በሱ በኩል አልፎ ትውልድ በሚነጠቅበት ጊዜ ብዙዎች ቪዲዮቻቸው አጥፍቶ ተቀጠው እሱ መሀል ላይ ከፈተ፣ የሆነ መጨረሻ ላይ ከፈተ። አይታችኋል? አይኑን አውጥቶ ተመሳሳይ ነገር ደግሞ ኤርሚ ላይ ሆነ። ኤርሚ ላይ ተመሳሳይ ነገር። ይሄ ነገር በኤርሚ በኩል ነው እግዚአብሔር አምላክ የገለጠው። አይን ላይ ያለው አይን ላይ አስድግሞ እንደመጣ አይኑ ላይ ድግምት ታየበት። ያስድገመውን ድግምት ሟርት አይኑ ላይ ተገልጦ አየሁት። በመገለጥ ማለት ነው። በመንፈስ ቅዱስ ኃይል ተመለከተ። እሱን ነገር ትናንትና እያሳዩችሁ ነበር። አይገርማችሁ? ኤፍሬም እየሰበከ እያለ ኤፍሬም እያወራ እያለ ሁሉም ዝም ጭጭ ብለው ቪዲዮቻቸው አጥፍቶ ተቀምጠው መጨረሻ ላይ ቪዲዮን ከፈተ። ማ ሲባል ፈለገ መሐመድ። አያችሁ? ድግምት ነዋ፣ አስማ ሟርት ነዋ። ነው ኦርቶዶክሳውያን በወንድሞቻችን በእህቶቻችን ወንጌል ላይ ብቻ ትኩረት አድርገው በሚሰሩት ላይ በጣም ነው በዚህ አይነት እንትን የሚዘምቱት። ውጊያችን እንዳልኳችሁ ቅድም ከደምና ከስጋ ጋር አይደለም፣ ወይም ፐርሰን ከሆነው ሰው ጋር አይደለም፣ ከዚህ ዓለም ገዢ ከጨለማው ጋር ነው። እና ጸልዩ፣ ፕሊስ ጸልዩ። በተለይ ለኤርሚ ጸልዩለት እባካችሁ። በተለይ ለኤርሚ ጸልዩለት። እና ኤርሚ ነገ ተነስቶ ምናምን ነገር እንደዚህ እኮ ጉዳት አድርሰውብኛል ብሎ ቢናገር አንተ ቂመኛ ሆነ እንዳትሉት። ለምን ከተባለ አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ የእጁን ይሰጠዋል ያለው ሐዋርያ ጳውሎስ ነውና እና እንደ እስክንድሮስ ያላችሁ ስፒሪት ኦፍ እስክንድሮስ የተቆጣጠራችሁ ሐሰተኛ እህት ወንድሞች ካላችሁ የወንጌል ስራ ሲሰራ አይናችሁ ደም የሚለብስ ካላችሁ አም ሶሪ፣ ምንም እናደርጋችሁ አንችልም።
ወንጌል ግን ይቀጥላል እና ለወንድሞቼ ጸልዩላቸው እባካችሁ። ለዳኒ ጸልዩለት፣ ለሜሎ ጸልዩለት፣ ለኤፍሬምዬ ጸልዩለት፣ ኦኬ፣ ለቴዳ ጸልዩለት፣ ለብሩኬ ጸልዩለት፣ ራይት፣ ለኤርማያ ጸልዩለት፣ ለቢኒ ጸልዩለት፣ ለሜርሲ ጸልዩላት፣ ለውቤ ጸልዩላት አሉ እዚህ በጣም የሚያገለግሉ ወንድሞች። ለዳግሻ እየጸልዩለት እባካችሁን ወንድሞቼ ናቶቼ በቃ እና ጌታ ቸር ነው። ጌታ ቸር ነው። እግዚአብሔር አምላክ አብስቶ ይባርካችሁ። በጣም ነው የምወዳችሁ። ያ ደውልካም ቢዚ ናቸው ራይት አሁን ላይ በጣም ቢዚ ናቸውና እንደዛ ይሁን። ተባረኩ። እግዚአብሔር አምላክ አብስቶ ይባርካችሁ። ለሁላችሁም ግብዣዬ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 14 እስከ 18 በጌታ ስም እንድታነቡ ለምናችኋለሁ። አንብቡት። ከዛ ኤርሚ ላይ የሆነ ያለውን ነገር በመንፈሳችሁ ቃኙ፣ በማስተዋል ነገሮችን ተመልከቱ። ከዛ በማወቅም ባለማወቅ በዚህ ጥፋት ውስጥ ያሉ ወንድመቶች ካሉ ደግሞ መከሯቸው። ወዳችኋለሁ። እኔ አንድ ዊሽ ማድረገው ነገር አለ። ሁልጊዜ እንደምሏችሁ ከኤርሚ ጋር የነበሩ ወንድመቶች አንድ ላይ ሆኖ ሲያገለግሉ ማየት የሁልጊዜ ጸሎቴም ነው፣ የሁልጊዜ ዊሼም ነው እና እግዚአብሔር ያንን ቀን እንደሚያመጣ አልጠራጠርም፣ አምናለሁ። ወዳችኋለሁ። ጌታ ይባርካችሁ። በሉተራውያን ደግሞ ኤፍሬምዬ ያቀረበውን ጥሪ አልመጣችሁም። ሌላ ጥሪ ሲቀርብላችሁ ደግሞ ለመቀበል ሞክሩ። ደግሞም እኔም አይቼ እንደ ሁኔታው ልጠራችሁ እችላለሁ። በተለይ አንዳንድ ሰዎች ኤርሚ እንደረስ አድርጋችሁ የገባችሁ ሰዎች ልጠራችሁ እችላለሁ። ተባረኩ። በጣም ነው የምወዳችሁ። እግዚአብሔር ይባርካችሁ። ጌታ ከእናንተ ጋር ይሁን። በገባችሁበት፣ በሄዳችሁበት፣ በወጣችሁበት ሁሉ እግዚአብሔር አምላክ ሞገስ ይሁናችሁ። በየመስሪያ ቤቶቻችሁ እግዚአብሔር አምላክ ሞገስ ይሁናችሁ። ያያችሁ ሁሉ ይውደዳችሁ። የሚጠላችሁ የእናንተን መኖር የማይፈልግ የጨለማው ኃይል ከእናንተ ዘንድ የተወገደ ይሁን፣ ከእናንተ ዘንድ የተከለከለ ይሁን። ኑሯችሁ፣ ዘመናችሁ በክርስቶስ ኢየሱስ ይለምልም። 2026 እኔ ከአሁኑ ዋጅቼዋለሁ። የቤካ ነው፣ የእናንተ ነው፣ የእኛ ነው። አዎ በጌታ በኢየሱስ ስም በቃሉ ኃይል፣ በመንፈሱ ጉልበት፣ በቃሉ ስልጣን እኔ ቀድሜ 2026ን ዋጅቻለሁ። ለእኔ የበረከቴ ዓመት ነው። ለእኔ የለመንኳቸውን እያንዳንዱን ነገር በቅድመ ተከተል እያንዳንዱ ነገር ወደ እጆች የሚገቡበት ዓመቴ ነው። ምንም ማድረግ አይቻልም። እናንተም እንደዚህ ይሁንላችሁ። የለመናችሁት የጸለያችሁት በእጃችሁ የሚገባበት እግዚአብሔር አምላክን የምታመሰግኑበት የሳቅ ዘመናችሁ ይሁን። ያላገባችሁ የምታገቡበት። እኔ ማገባ ይመስለኛል አገባለሁ ብያለሁ። ጌታ ቆንጅዬዋን እንደሚሰጠኝ አምኛለሁ። አሜን ብያለሁና እናንተ ያላገባችሁ የምታገቡበት፣ ያልወለዳችሁ የምትወልዱበት፣ እንዲና እንደዚህ በሁሉም ብላችሁ ያላችሁት ነገር ተሳክቶ እግዚአብሔርን የምታመሰግኑበት ዘመናችሁ ዓመታችሁ ይሁን። ወዳችኋለሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። መልካም አዳር፣ መልካም ቀን። በብዙ ተባረኩ።